ሰላም ጤና ይስጥልኝ የተከበራችሁ ውድ የእውቀት ማዕድ ዩቲዩብ ቻናል ተከታታዮቻችንና ቤተሰቦቻችን እንደምን አላችሁ? ዛሬ ይዤላችሁ የቀረብኩት የሚያዝናና የሚያስተምር ራስንም ምን ያህል እውቀት እንዳለን በአማርኛ ቋንቋችን ላይ የምንፈትሽበት ነው። እንግዲህ ሁላችሁም እየሞከራችሁ መልሶችን እንድትሄዱ ጋብዛችኋለሁኝ። አዘጋጅና አቅራቢ የእውቀት ማዕድ ቲዩብ ነው። የእውቀት ማዕድ ቲዩባችን በዚህ ሊንክ ታገኙናላችሁ። የእውቀት ማዕድ ብላችሁ ብትገቡ ሰርች ብታደርጉ ታገኙናላችሁ ማለት ነው። እሺ እንግዲህ ወደ መጀመሪያው የቃል ጥያቄ እንሄዳለን። ድንግል ስንል ምን ማለታችን ነው ይላል። የመጀመሪያው ጥያቄ ነው። እንግዲህ መልሶቻችሁን ለራሳችሁ ትመልሳላችሁ። ከትክክለኛው መልስ ጋር ኮምፔር ኮንትራስት እያደረጋችሁ ያመሳከራችሁ ምን ያህል እንደረሳችሁና ምን ያህል እንዳረሳችሁ ራሳችሁን የምትገመግሙበት ይሆናል ማለት ነው። እንግዲህ አንዳንድ ሀሳቦች፣ ኮሜንቶች ካላችሁ ደግሞ በኮሜንት መስጫው ላይ የጻፋችሁልን አብረን እየተነጋገርን የምንሄድበት ይሆናል ማለት ነው። መልስ እሰጣለሁ። እኔም ጥያቄም ካላችሁ ጠይቃላችሁ፣ አስተያየትም ካላችሁ እቀበላለሁ። እሺ የመጀመሪያው ጥያቄ ድንግል የሚለው ቃል ትርጉሙ ምንድን ነው የሚለውን እስኪ ራሳችን ጠይቁና በ5 ሰከንድ ውስጥ መልሱልኝ። በ5 ሰከንድ ውስጥ እስኪ 5 ሰከንድ ግምቱን። እንግዲህ እየገመትኩ ነው እኔ እያየሁ ነው እዚህ ሰዓት። እሺ ሬዲ። መልሱ ድንግል ማለት ያልተነካ በተፈጥሮ ያለ ወይም ያለች ኃጢአት ያልሰራ ወይም ኃጢአት ያልሰራች ማለት ነው። እሺ በዘመናችን እንግዲህ ስለ ድንግልና ስናስብ እንዴት ነው? ወንዶችም ሴቶችም እንግዲህ ድንግልና ይመለከተናል ሁላችንንም። ምን ያህሎቻችን ድንግልናችን ጠብቀን ኖረናል የሚለውን በልባችን እያሰብን ንስሐ መግባት ያለበት ወደ ንስሐው እንዲመለስ በዚሁ እንጠቁማለን። ወደ ሁለተኛው ጥያቄያችን እናልፋለን። ሙልሙል ማለት ምን ማለት ነው? ሙልሙል ማለት ምን ማለት ነው? ይችን ቃል ታቋታላችሁ ብዙዎቻችሁና እስኪ እንግዲህ የት ነው የምታቋት? እስኪ ከምን ጋር የተያዘች ቃል ነች? ቃሉ ሙልሙል የሚለው ቃል ከምን ጋር የተያዘ እንደሆነ አስቡና ድረሱበት። እስኪ የጠፋችሁ ማለት ነው። የምታውቁት ያው ወዲያው መልሳችሁታል። የምታውቁት ያው የሚያስቸግር ነገር የለውም። ከታወቀ ታወቀ ነው። ለረሳችሁት ማለት ነው። ሙልሙል ማለት እንግዲህ መልሱ ይሄ ነው። ሙልሙል ማለት ሞላላ ቅርጽ ያለው ዳቦ ማለት ነው። ይህን ቃል የምናስታውስበት ይህን ዳቦ የምናስታውስበት ጊዜ አለ፣ ወቅት አለ። ያ ወቅት መቼ ነው? መቼ ይመስላችኋል? አዎ ወሩ እሺ እኔ አልነገራቸውም፣ ቅደሙና ንገሩኝ። ወሩ መቼ ነው? ወሩ በክረምት ወር ነው። እሺ የትኛው ወር ላይ ነው? ነሐሴ 13 ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓሉ የሚከበርበት ነው። በዓሉ የት ነው? ደብረ ታቦር ተራራ ላይ ራሱ ብርሃነ መለኮቱን የገለጠበት ነው። በዚያን ጊዜ እረኞች ያልመሸ መስላቸው በጎቻቸውን እያገዱ እያለ ገና ይጫወቱ ነበር፣ አልመሸም ብለው። ግን እሱ ሰዓቱ መሽቶ ነበረ እና ወላጆቻቸው ልጆቻችን የት ቀሩ? ምን አጠፋቸው? እንፈልጋቸው ብለው ችቦ ለኩሰው እያበሩ የሚበሉት እና የሚጠጡት ሙልሙል ዳቦና ውሃ ይዘውላቸው ሲሄዱ በአካባቢው ላይ ብርሃን አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን ገልጦት ምሽት አልመሰለምና ያንን በዓል ለማክበር ነው እንግዲህ ደብረ ታቦር ብለን የምናስበው ነሐሴ 13 ከዚህ ጋር የተገናኘ ነው ማለት ነው። እና ሙልሙል ዳቦ ቤተሰቦቻቸው የእረኞቹ ቤተሰቦች እንዲበሉ ይዘውላቸው ስለመጡ ያንን ለማስታወስ ታሪኩን በትክክል ለማስታወስ ነው በዓሉም ሲከበር ዳቦ የሚጋገረው በእኛ ዘንድ ማለት ነው። እሺ ወደ ቀጣይ ጥያቄያችን እናልፋለን። ጥያቄ ቁጥር 3 ሚዶ ምንድን ነው ይለናል። ሚዶ ማለት ምን ማለት ነው? ሚዶ ምንድን ነው? እስኪ ሚዶ ምንድን ነው? እሺ የዚህ መልሱ ብዙም የሚከብድ አይመስለኝም። የማታውቁትም ትኖራላችሁ። ሚዶ ነው የሚለው። ኒዶ ወተት አይደለም የሚለው ግን ሚ ነች። ሚዶ። እሺ ምን ይመስላችኋል? መልሱን መልሳችኋል።
5 ሰከንድ ልጨምር። 3 4 5 እሺ መልሱ ትክክለኛው መልሱ የማበጠሪያ አይነት ነው። ማበጠሪያ ነው። አራተኛው ጥያቄ አክምባሎ። አክምባሎ ማለት ምን ማለት ነው? ሴቶች እንግዲህ ታውቁታላችሁ። ቁስ ነው፣ የቤት ዕቃ ነው። የቤት ዕቃ ነው። እሺ እንግዲህ ይሄን አክምባሎ ማለት ምን ማለት እንደሆን ብዙዎቻችሁ ታውቃላችሁ፣ የረሳችሁም ትኖራላችሁ። እንግዲህ ለረሳችሁ ታስቡ ነው በአብዛኛው ጥያቄው የሚመጣው። እሺ ሞክሩ። ብዙም ረጅም ሰዓት አልሰጥም ለዚህ። 5 ሰከንድ 2 3 በቃ 5። አክምባሎ ማለት የምጣድ ግጣም ነው፣ ወይም የምጣዱ ክዳን ማለት ነው። ምጣዳችንን እንጀራ መጋገሪያችን ግጣሙ ማለት ነው። እንግዲህ ከምንድን ነው የሚሰራው? በገጠር አካባቢ ከጭቃና ከበት ነው የሚሰራው። ጭድም ተምተም ይደረግበታል። ጭድ፣ ጭቃ እና እበት ይለቀለቃል። የዘመናዊ ደግሞ እንደምታውቁት ነው፣ የብረት ነው። ወደ 5ኛው ጥያቄ እናልፋለን። 5ኛው ጥያቄ ክበድ። ክበድ ማለት ምን ማለት ነው? ክበድ ይህን በገጠር አካባቢ የሚጠቀሙበት ቃል ነው አብዛኛው። እንግዲህ ከተማ ላይ ብዙም አይታወቅም። እንግዲህ ከገጠር የመጡ ኋላ ወደ ከተሜነት የተቀየሩ ሰዎች ሲነጋገሩ ሰምታችሁ ካልሆነ በስተቀር ብዙም የከተማ ቃል አይደለም። ክበድ ማለት ምን ማለት ነው? ብዙም አላስጨነቃቸውም። አሁንም 5 ሰከንድ ላቆያችሁና መልሱን ገልጸዋለሁ። 3 4 5 ይበቃል። ክበድ ማለት እንግዲህ ያረገዘች ላም ማለት ነው፣ ወይም እርጉዝ ላም ማለት ነው። ያረገዘች ላም ማለት ነው። ይሄ ነው። 6ኛው ጥያቄ ጥጉብ። ጥጉብ ጥጉብ ማለት ምን ማለት ነው? ይህም እንግዲህ ከእንስሳት ጋር የተገናኘ ነው። የላሚቱን አይተናል። ጥጉብ ደግሞ ሌላ እንስሳለች። እንግዲህ እሷ ደግሞ ምን ትባላለች የሚለውን ነው። እሱን ገምቱልኝ። ሌላ እንስሳ ገምቱልኝ። ጥጉብ ብለን ልንጠራት የምንችለው ሌላ እንስሳ ከላም ውጭ ገመታችሁ? በጣም ጥሩ። ጥያቄውን እንግዲህ መልስ ያስፈልገዋልና መልሱ መገለጥ አለበት። መልሱን ለመግለጥ 1 2 3 4 እንደተለመደው 5ኛው ሰከንድ ላይ እርጉዝ በግ ወይም እርጉዝ ፍየል፣ ያረገዘች በግ ወይም ያረገዘች ፍየል ጥጉብ ይባላሉ። ጥጉብ ማለት ነው። 7ኛው ጥያቄ ከተረ የሚለው ቃል ነው። ከተረ ማለት እንግዲህ ከተራ ታውቃላችሁ። የጥምቀት በዓል ላይ ጥር 10 ሲሆን በቤተ ክርስቲያናት ቅዱሳት ታቦታቸውን ይዘው ምእመኑ፣ ቀሳውስቱ፣ ዲያቆናቱ፣ የአካባቢው ሰው ታቦቱን አጅበው ወደ ወንዝ ዳር ይሄዱና ይከትራሉ። ለመሆኑ ከተራ ሲባል ምን ማለት ነው? የመነሻ ቃሉ ከተረ ነው። ትርጉሙ ምን ማለት ነው የሚለውን ነው እንግዲህ የምጠይቃችሁ። የከተራ በዓል እንላለናል። መከተር ምንድን ነው? ወይም ከተረ ሲባል ምን ማለት ነው? እሺ ብዙም እንዳትጨናነቁ መልሱን በፍጥነት ገልጠዋለሁ። ከተረ ማለት አቆመ፣ የሚሄደውን ውሃ ገደበ ማለት ነው። ከለለ፣ አጠረ፣ ጋረደ፣ ከበበ ማለት ነው። ግን ውሃ ማቆም ጋር ነው። ይሄ አሁን የሚከተረው ውሃ ነው። ከተራ እንግዲህ በጥምቀት በዓል የሚከተረው ውሃው ነው ማለት ነው። ኦኬ እንቀጥል። ቀጣው ጥያቄያችን ተቀበተተ። ተቀበተተ ሲባል ምን ማለት ነው? ኧረ ተቀብትቷል፣ ሆዴን ቀበተተኝ ይላል አንድ ሰው ተነስቶ። ይህም የገጠር አካባቢ ቋንቋ ነው። ከተሜም ያውቀዋል። እንግዲህ በአብዛኛው እንደዚህ አዳዲስ ቃሎች የሚመጡት ከገጠር ካሉት ቤተሰቦቻችን ነው የሚነሱት በአብዛኛው እና ወደ ከተሜም ገብተው ከተሜም የሚሆኑ እና በስፋት በመደበኛ ቋንቋነት የሚታወቁም ብዙ ቃላት አሉ። ከዛ ውስጥም አለበት ይሄ ማለት ነው። ተቀበተተ ሲባል ምንድን ነው? ተነፋፋ ማለት ነው። እንግዲህ ተነፋ ወይም
ተነፋፋ፣ አበጠ ለማለት ነው። ሆዴን ቀበተተኝ ካል ሆዴን ነፋኝ ለማለት ነው። ወደ 9ኛው ጥያቄ አልፈናል። 9ኛው ጥያቄ 10 ሊደርስ ነው፣ አንድ ይቀራል። ደመጥሩ ይላል። እንግዲህ ደመጥሩ ይሄ መደበኛ ቋንቋም ባይሆን እንግዲህ በገጠር አካባቢ ነው። ይሄም ደመጥሩ ናት፣ ደመጥሩ ነው፣ እከሌ ደመጥሩ ናት፣ እከሊት ደመጥሩ ናች፣ እከሌ ደመጥሩ ነው ይላሉ። እንግዲህ አባቶቻችን አያቶቻችን ገጠር ያሉት ምን ለማለት ፈልገው ነው? ደመጥሩ ማለት ምን ማለት ይመስላችኋል? አንተ እስኪ ደመጥሩ ደመጥሩ ማለት እንግዲህ አሁንም 5 ሰኮንድ አንድ ላስረዝመው 1 2 3 4 በቃ ደመጥሩ ማለት እንግዲህ ከጨዋ የተወለደ የጨዋ ቤተሰብ ልጅ ለማለት ነው። ከጨዋ ሰው የተወለደ ስነ ምግባራቸው ጨዋ የሆነ ሰዎች ለማለት ነው። እንግዲህ ጨዋ ለብቻው ደግሞ ሌላ ትርጉም አለው። ጎጃምና ጎንደር አካባቢ ደግሞ የንቄት ስድብ ነው። ጨዋ ማለት በራሱ ጨዋ ሲባል ያልተማረ መሀይም ምንም የማያውቅ ለማለት ነው። የሚገርም ነገር ነው። ኦኬ ይሄኛው ግን ባለበት በዚሁ አግባብ ነው የሚሄደው። 10ኛው ጥያቄ ቀበቀበ ይላል። እንግዲህ ቀበቀበ መቀብቀብ ምን ማለት ነው? ይሄ እንግዲህ እንቅስቃሴ ነው፣ የሚሰራ ነገር ነው፣ ስራ ነው። ስራ እንግዲህ ገቢ የሚያስገኝ ወይም ዋና ስራ ሳይሆን የሚደረግ ነገር ድርጊት ነው ለማለት ፈልጌ ነው። በድርጊት የሚገለጽ ነው። አክቲቪቲ ነው። አክቲቪቲ ወርድ ነው ወይም አክሽን ቨርብ ነው ማለት ነው። ሶ ቀበቀበ ስንል ምን ማለታችን ነው ይመስላችኋል? መቀብቀብ ምንድን ነው? ቀበቀበ። እሺ ብዙም አትቸጋገሩ። 10 ሴኮንድ ላድርግላችሁ። 1 እየቆጠርኩ ነው። 2 3 4 5 6 7 8 10 ቀበቀበ ማለት አለስልሶ አረሰ ማለት ነው። አዎ እንግዲህ ገበሬ ሲያርስ እርሻውን መጀመሪያ ላይ የሚያርሰው እርሻ ገና መጀመሪያ ሲያርሰው መሬቱን ገመሳ መግመስ ይባላል። ሁለተኛው ላይ ሲሄድ መቀብቀብ የሚባለው ሶስተኛ ደረጃ ማየም ይባላል። ገመሰ፣ አየመ፣ ቀበቀበ። ቀበቀበ ሲባል በጣም አለስልሶ አረሰው ማለት ነው። በሌላ አባባል ደግሞ ይሄ ቃል ሌላ ትርጉም ደግሞ አለው። መቀብቀብ ማለት አንድን ነገር መምታት ማለት ነው። መምታት አሁን ለምሳሌ መሬት ላይ ችካል ቢመታ መቀብቀብ ይባላል። መቀብቀብ ይሉታል። ቀበቀበ፣ ችካሉን ቀብቅበው ይባላል። እና መቀብቀብ መምታት መቀርቀርም ይሆናል፣ አለስልሶ ማረስም ለእርሻ ይሆናል ማለት ነው። ወደ 11ኛው ጥያቄያችን እንሄዳለን። 25 ጥያቄ ነው ያለን፣ ዘና በሉ። 11ኛው ጥያቄ ላይ ስንደርስ ቅብቅብ ይላል። ከቅድሙ ጋር የተገናኘ ነው። ቅድም ያንን ካል አለስልሶ ማረስ ነው። መቀብቀብ ካል ቅብቅብ ደግሞ ሲሆን ምን ይሆናል ማለት ነው? ምን ይሆናል ማለት ነው? ግልጽ ነው። ለስልሶ የታረሰ እርሻ ማለት ነው። የላመ አስተራረስ ማለት ነው። እንግዲህ 12ኛው ቀለበ ይላል። እንግዲህ ቀለበ፣ በረኛው ኳሱን ቀለበ። እሺ መቀለብ 2 ነው። እንግዲህ አሁን ይሄ እናንተ በሁለት ፍቱት። 2 ትርጉም አለው ይሄ ቃል፣ አንድ ሆኖ 2 አለው። ልክ እንደዛኛው ቀደም ሲል ላይ ነው ቃል ማለት ነው። ስለዚህ አንደኛው ቀለበ፣ ቅድም እንዳልኳችሁ በረኛው ኳሱን ቀለበ ካልኩ ምን ማለት ነው? በዛኛው በኩል ደግሞ ሁለተኛው ትርጉም ምንድን ነው? 1 2 3 4 5 በጣም ጥሩ ይበቃል። እንደመለሳችሁት እርግጠኛ ነኝ። ከአየር ላይ ተቀበለ ማለት ነው። የሚወረወሩ ወይም የሚሄዱ ነገሮችን መያዝ መቅለብ ይባላል። እንደገና ፈጥኖ መያዝም መቅለብ ይባላል። ቀለበ ሲባል በሌላ በኩል ያልነው ደግሞ መገበ ማለት ነው። መቀለብ በመገብ ስለሆነ ማለት ነው። እና ትርጉሙ ይህንን ይመስላል። ከአየር ላይ መቀበል፣ ፈጥኖ መያዝና መመገብ ማለት ነው። 13ኛው ኩስኩስ። ይህን ሰምታችሁት አታውቁም? እንግዲህ አንዳንድ የትልልቅ ሰው ልጆች ገጠር ያደጋችሁ ቤተ ክህነት አካባቢ ቤተሰቦቻችሁ ወደ ቤተ ክህነት አካባቢ የነበሩ ሰዎች
እናንተ ልታውቁት ትችላላችሁ እንጂ አብዛኛው ሰው አያውቃትም። ይችን የቤት ዕቃ ነች፣ ገጠር ውስጥ የምትታወቅ ዕቃ ነች። ኩስኩስት ኩስኩስት የዶሮ ኩስ እንዳይመስላችሁ እንግዲህ። አሁን ይሄ ራሱን ችሎ እንደምታዩት ነው። ኩስኩስት ነው የሚለው። ይሄ ኩስኩስት ሲነበብ ኩስኩስት ነው የሚባለው። ምን ይመስላችኋል? ገምቱ። 5 ሰከንድ። በጣም ጥሩ፣ በጣም ጥሩ፣ በጣም ጥሩ። ወደ መልሱ እንሄዳለን። ብዙም አትጨናነቁ፣ አዲስ ነው ለእናንተ። ከሸክላ የሚሰራ የውሃ ማሞቂያ ዕቃ ነው፣ ወይም ውሃ መወዘቻ ይባላል። እንደ ቶፋ ነገር ነች፣ ትንሽ ነች። በዛች ውሃ ያሞቁና እጃቸውን ሲታጠቡ በዛች ይታጠባሉ። እንደ ጆግም ታገለግላለች ማለት ነው። እንግዲህ ውሃው ከሞቀ በኋላ ፊትና እጅ መታጠቢያ ነው ይጠቀሙባት። እንግዲህ ካህናት፣ ቀዳሾች፣ ዲያቆናት በገጠር አካባቢ ያችን ይጠቀሙባታል። ከዚያ ጋር በተገናኘ ነው ማውቃት ነው። 14ተኛው ጥያቄ ላይ ደርሰናል። ክቡራትና ክቡራን የቻናላችን ቤተሰቦች 14ተኛው ጥያቄ ሻኛ ምንድን ነው ይለናል። ሻኛ ምንድን ነው? ሻኛ ማለት ይህ ግልጽ ነው። ብዙ ሰው በፍጥነት እንደሚመልሰው ነው የማስበው። ሻኛ ግልጽ ነው። ኦኬ፣ ወደ መልሱ እንሂዳ። ሻኛ የቀንድ ከብት ትከሻ፣ የበሬ ሻኛ፣ የግመል ሻኛ፣ የላም ሻኛ እንላለናል። ሻኛ ትከሻቸው ማለት እኮ ነው። በቃ የሻኛ ስጋ ደግሞ በጣም ትጣፍጣለች አይደል? የበሬ ሻኛ በልታችኋል? ወንዶች በልታችኋል አይደል? ገር ነው፣ ይጣፍጣል። መልኩም ደስ ይላል፣ ዘንጎርጎር ያለ። በጣም አሪፍ አስታወስኳችሁ። ሻኛ ብሉ እንግዲህ በእኔ ወጪ። ኦኬ፣ ወደ 15ኛው ጥያቄያችን ገብተናል። ወሸለ ማለት ምን ማለት ነው? ይህም እንቅስቃሴ የሚገለጽበት ቃል ነው። እንግዲህ ወሸለ ሲባል ምን ማለት ነው? ውሽልሽል ይባላል። ደግሞ እዛው ላይ ሲስተካከል ደግሞ ወደ ሌላው ፎርሙ ሲያድግ ውሽልሽል፣ ወደ አድጀክቲቭ ፎርም ሲመጣ፣ ወደ ቅጽል መልኩ ስናመጣው ውሽልሽል ስራ ይባላል። መወሸል ማለት ወይም ወሸለ ሲባል ምን ይመስላችኋል? እሺ፣ በጣም ጥሩ። ብዙዎቻችሁ ታውቁታላችሁ ብዬ ነው የምረዳው። እንደምታውቁት ነው የምረዳው። ለማንኛውም 5 ሰኮንድ 1 2 3 የኔ ሰኮንድ ረጅም ነው። 4 5 እሺ፣ ወሸለ ስንል ምን ማለታችን ነው? ወተፈ። ውሽልሽል ሲባል ደግሞ ውትፍትፍ፣ ያልጠበቀ ማለት ነው። ባጭሩ ያልጠበቀ፣ ያልጠነከረ ለማለት ነው። ለምሳሌ አሁን አጥር ሲታጠር፣ የሚታሰር ነገር ሲታሰር ይህን ቃል እንጠቀምበታለን። መጥበቅ ያለባቸው የሚገናኙ፣ የሚታሰሩ፣ በመስማር የሚመቱ ወይም ደግሞ መሬት ውስጥ የሚገቡ ወይ ቀዳዳ ውስጥ የሚገቡ ነገሮች ስራ ሲሰራ ለዚህ የእንጨት ስራዎች ምናምን ላይ ቃሉ የዛኔ የምናገኘው ይሆናል በዛ አካባቢ። ስለዚህ ውትፍትፍ ስራ ከተባለ ያልጠበቀ ስራ፣ ውሽልሽል ስራ ማለት ነው። ግልድም፣ ማገልደም ታውቃላችኋል? ማገልደም ወይም ግልድም። ማገልደም ግስ ነው፣ ግልድም ሲሆን ስም ይሆናል። ምን ማለት ነው ይሄስ? ግልድም። ይህ እንግዲህ ቆለኛዎች ቶሎ መልሷት፣ በቆላ አካባቢ የምትታወቅ ቃል ነች። ማገልደም፣ ሴቶችም ታውቋታላችሁ። ማገልደም ከልብስ ጋር በተገናኘ የሚነገር ቃል ነው። ይሄ ከልብስ ጋር በተገናኘ የሚነገር ቃል ነው። ግልድም። እሺ፣ ብዙዎቻችሁ ትመልሳላችሁ ብዬ ነው የምጠብቀው። እስኪ ኮሜንት መጻፊያ ላይ ብትጽፉ ጥሩ ነው፣ እንዳይላችሁ ብናየው ጥሩ ነው። እሺ፣ በጣም ጥሩ። አሁን ወደ መልሱ 1 በረጅሙ 5 ሰኮንድ 3 4 5
ግልድም ማለት ይሄ ነው። ሽርጥ ነው፣ ከወገብ በታች የሚለበስ ልብስ። ማሸረጥም ማገልደም ይባላል በሌላ ስሙ። ሽርጥም ግልድም መሆን ይችላል ማለት ነው። ከወገብ በታች አሰር አድርገን ከለል አድርገን የምንለብሰው ልብስ ሽርጥ ወይም በሌላ ስሙ ግልድም ሊሆን ይችላል። ሽርጥ ራሱን ችሎ ሌላ አለ፣ ግን ግልድም በሚለውም ሽርጡም ሊገለደም ይችላል ማለት ነው። ሌላም ጨርቅ አሁን ለምሳሌ ነጠላ ወይ አጠር ያለ ጋቢ ወይም ደግሞ ፎጣ ነገር ከሆነ እሱን አሰር ስናደርገው አገለድም ነው ይባላል፣ ግልድም ሆነ። ያንን ለመጥቀስ ነው። 17ኛው ጥያቄያችን ጎረመሰ። ልጅሽ እንዴት ነው? ጎርምሷል። ጎረመሰ? አዎ ጎረመሰ። ምን ማለት ነው መጎርመስ? መጎርመስ ማለት ምን ማለት ነው? እሺ ማንም ሰው መመለስ የሚችለው ነው። ማንም ሰው መመለስ የሚችለው ነው። በፍጥነት የመለሰ ነው ጎበዝ የሚሆነው። እዚህ ላይ እንግዲህ ውድድር አይደለም ያዝ ነው። እንደ ውድድር ሲታይ ፈጥኖ የመለሰን ጎበዝ እንላለን። እሺ ለማንኛውም ብዙ አንቆይበትም እዚህ ላይ። መጎርመስ ማለት መጎርመስ ማለት መጎርመስ ማለት ማደግና መጎበዝ ማለት ነው። ጎብዞልሻል ሲባል ጎርምሶልሻል ማለት ነው። ጎርምሶልሻል ሲባል አድጎልሻል ማለት ነው። ስለዚህ ማደግና መጎበዝ የሚለውን መጎበዝ ሲባል እንግዲህ ወንድ እንደ ወንድነቱ፣ ሴትም ከሆነች ጎብዛለች ከተባለ አድጋለች ማለት ነው። እንደ ሴትነቷ የሴት ወጋ ወጉ ተይዟል ማለት ነው። 18ኛው ጥያቄያችን ላይ ደርሰናል። ሶታ ሶታ ማለት ምን ማለት ይመስላችኋል? ሶታ ሶታ ስንል እንግዲህ ብዙም የምትታወቅ ቃል አትመስለኝም። እቺ የተወሰኑ ሰዎች ልታውቁ ትችላላችሁ። ሶታ ብዙም ላንቆይበት እንችላለን። በማታውቁት ላይ ብዙም ባልቆይ ይሻላል። ኦኬ አሁን ሶታ ሶታ ማለት ወጣት ማለት ነው። እሺ ሶታ ማለት ወጣት ማለት ነው። ቀጥታ ትርጉሙ ወጣት ማለት ነው። ወሰወሰ ይሄ ቀላል ነው። ወሰወሰ ብዙዎቻችሁ ወዲያው የምትመልሱት መልስ ነው። ኧረ ወሰወሰኝ ሰውየው በቃ ገበያ ላይ ያየሁት ቦርሳ እንድገዛው ወሰወሰኝ ልትይ ትችያለሽ። ሱቅ ላይ ያየሁት ቀሚስ በጣም እንድገዛው ወሰወሰኝ። ሰውም ሊወሰውሰን ይችላል። ልጄ ውስውስ አድርጎኝ በቃ ይህን ጫማ ሳላስበው በግድ ገዛሁኝ ልትይ ትችያለሽ ወይም ልትል ትችላለህ። ታዲያ መወስወስ ምን ማለት ነው? ወሰወሰ ስንል መልሱ አነሳሳ፣ አበረታታ፣ አጣደፈም ሊሆን ይችላል። ወይም ደግሞ አስጎመጀም ሊሆን ይችላል። አዎ በሁለቱ አድርጌው ነው እንጂ ማስጎምጀትም ሊሆን ይችላል፣ ማጣደፍም ሊሆን ይችላል። አነሳሳ፣ አበረታታ፣ ጣደፈ፣ አስጎመጀም ሊሆን ይችላል። 21ኛው ጥያቄ ላይ ደርሰናል። ወማ ወይም ወማይ ማለት ምን ማለት ነው? ወማ ወይም ወማይ ተብሎ ይጠራል። እንስሳ ነው። እንግዲህ እንስሳ ነው። ከሚበሩ ከሰማይ ወፍ ዝርያዎች ነው። እንግዲህ መልሱን በዛው አካባቢ እንድትገምቱት ነው። እንግዲህ ይሄ ወፍ ወማ የሚባለው ወፍ አለ። መገለጫው ምንድን ነው? እስኪ ወማ ወይም ወማይ ምን አይነት ወፍ ነው? እስኪ እንግዲህ የምታውቁት ገጠር ያደጋችሁ ልጆች ካላችሁ እህል ትጠብቁ ከነበራችሁ እንግዲህ ወፎችን ታውቃላችሁ። ዝንጀሮውንም ወፉንም ታውቁታላችሁ። ስለዚህ ወማ የሚባለው ወፍ ደግሞ ታውቃላችሁ ማለት ነው። እስኪ ገምቱ። ይሄ ጥያቄ በቀጥታ እንግዲህ ለገጠር ልጆች ለነበራችሁት ነው። እሺ ወደ መልሱ እንሂድ። ብዙዎቻችሁ ስለማታውቁት ጥቂት ሰው ብቻ ነው የሚያውቀው። ወማ ማለት ማሽላ የሚበላ ወፍ ነው። ማሽላን አሳዶ የሚበላ የወፍ አይነት ነው ማለት ነው። ማሽላ የሚበላ የወፍ አይነት ነው። 22ኛው ጥያቄ ደርሰናል። 22ኛው ጥያቄ ተባዕት ማለት ምን ማለት ነው? ተባዕት ሲባል ምን ማለት ነው? የሚያው ግዕዝ ነው። አማርኛ የግዕዝ ልጅ ስለሆነ እንግዲህ አብዛኛውን
ከግዕዝ ነው እንዳለ ቀጥታ የሚወስዳቸው። ብዙ ቃሎች አሉ ከግዕዝ የሚወስዳቸው ቀጥታ። በአማርኛም በግዕዝም አንድ አይነት የሆኑ ቃሎች የምንጠቀምባቸው ብዙ አሉ። አንዱ ይሄ ነው። ተባዕ ብዙዎቻችሁ ልታውቁ ትችላላችሁ ብዬ ነው የምጠብቀው። መልሱ እሺ 5 ሴኮንድ ላድርግላችሁ። እሺ 1 2 3 4 5 ይበቃል። ተባዕት ማለት ወንድ ጾታ ማለት ነው። ወንድ ማለት ነው። ወንድ ጾታ ማለት ነው። ቀጥሎ ያለው እንስት ማለት ምን ማለት ነው? እንስት ስንል ምን ማለታችን ነው? ይህም ቀላል ጥያቄ ነው። የቅድሙ ጋር ተቃራኒ ማለት ነው። ስለዚህ መልሱ ግልጽ ነው። እንስት ማለት ሴት ጾታ ማለት ነው። ሴት ማለት ነው እንስት። 24ኛው ጥያቄ ደርሰናል። ወቀረ ማለት ምን ማለት ነው? ወቀረ ማለት ምን ማለት ነው? መውቀር ማለት ነው። እንግዲህ መውቀር ልንል እንችላለን። መውቀር ታዲያ ምን ማለት ነው? ወይም ወቀረ ስንል ምን ማለታችን ነው? ይህም ብዙ ሰው ላይነግረን ይችላል። የሚመራመሩ ሰዎች ትመራመሩ ትችላላችሁ እንጂ ብዙ ሰው የጥርሱ ቅራትን ነው የሚያውቀው። የጥርሱ ቅራትም አንዱ ትርጉም ነው እሱ። ጥርስ ይወቀራል። በጥላሸት በክሰል ፈጭተው ነው በብረምጣድ ጥላሸት አድርገው ከሀገር ቤት ሲወቀሩ የምናያቸው። ያንን በአጋምሾህ ድዳቸውን እየጠቀጠቁ እያደሙ በዛ በደሙ ላይ ጥላሸቱን ይነሰንሳሉ። ከዛ ጥርሳቸው ድዳቸው ጥቁር እንዲሆንላቸው እና ለውበት ተብሎ ነው ውቅራት ይባላል እሱ። ከዛ ባለፈ ግን አሁን የምናየው ትርጉም ደግሞ ወቀረ ሲባል ወፍጮ ይወቀራል። የወፍጮ መጁ አሁን ለምሳሌ ይወቀራል፣ ይቆረቆራል፣ ከዛ እንዲሻክር ማለት ነው። በብረት እየተቀጠቀጠ እንዲሻክር ይደረጋል። ሲሻክር ነው መፍጨት የሚችለው ወይም ይጠረባል ማለት ነው። መጁ በትንሽ በትንሹ እየተጠረበ እንዲሻክር ይደረጋል። ጠረበ ማለትም እንችላለን። ወቀረ ሲባል እነዚህን ቃሎች ለማለት ነው ማለት ነው። 25ኛውና የመጨረሻው ጥያቄያችን ወቀሰ ሲባል ምን ማለት ነው? መውቀስ ማለት ምን ማለት ነው ስንል በሌላ ቃሉ መውቀስ ወይም ወቀሰ ስንል እሱን የሚተካው ሌላው ቃል ማን ነው? ምን ማለት ነው? እስኪ ይሄም ብዙዎቻችሁ ልትናገሩ ትችላላችሁ፣ ብዙዎቻችሁ ልትመልሱ ትችላላችሁ። ለማንኛውም ግን 5 ሴኮንዳችን እናስከብርና ወደ መልሱ እንሄዳለን። 1 2 3 4 ይበቃል። 5 እንግዲህ የኔ ሰከንድ አረዛዘሙን የምታዩት ነው። ኦኬ ወቀሰ ሲባል እንግዲህ ከሰሰ ማለት ነው፣ ወይም ተናገረ ማለት ነው። ቅሬታ አለው ማለት ነው። ስሞታም ሊሆን ይችላል። ወቀሳ ስሞታ ልንልም እንችላለን። እዚህ ከሰሰና ተናገረ ብቻ ቢልም ስሞታም ይሆናል። ወቀሳ ስሞታ ይሆናል። እንግዲህ የተከበራችሁ ውድ ቤተሰቦቻችን አስተያየታችሁን በኮሜንት መጻፊያ ላይ አስቀምጡልን። እስካሁን አብራችሁን ስለተከታተላችሁ በጣም አድርገን እናመሰግናለን። እንግዲህ የማይረሳውን ነገር እንድታደርጉልን ደግሞ እዚሁ ላይ እንጠይቃችኋለን። ሰብስክራይብ አድርጎልን፣ ላይክ እና ሼር አድርጎልን ቻናላችንን ደግፉልን እንላለን። አብራችሁን ስለቆያችሁ በጣም አመሰግናለሁኝ። በቀጣይ በመሰል ፕሮግራሞች እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ደህና ሁኑልኝ።